እንደ ሩታ አይነት ሴት ልታገኝም አትችልም፣ አታገኝም። እንደሱ አይነት ሴት ማግኘት ማለት ነው መታደል ነው። አንተ ግን አልገባህም፣ አልተረዳሃትም። አሁን አይደለም የሚገባ ስታጣት ነው። ለአንተ ደስታ የሚገኘው ሄርሜላ ጋር ነው አይደለ? ከሷ ጋር የፈለከው ነገር መራገጥ ትችላለህ፣ ከሷ ጋር የፈለከው ነገር ማድረግ ትችላለህ። ግን ደግሞ በተመቸ ሰዓት እየመጣ እዛ ከጨረስክ በኋላ እዚህ የምትመጣውና እሷ የምትጎዳት ነገር ታቆማለህ። አንተ ተዝናንተ ከመጣ በኋላ የምታገኛት እሷ እቃ አይደለችም። በቃ እኛ የምንፈልገው ካንተ አንድ የእስክሪፕቶ ፊርማ ነው። በቃ ልጅቷን በፈለከው ሰዓት እየመጣ የምትጎዳት ወይም ደግሞ የምታስለቅሳት ማንም አይደለም አንተ። እንዴ ሩታ ሁሉም የሚስመው ጉንጭ አትፈልግም፣ ወይም ደግሞ ማንም እየመጣ የሚያቅፈው ትክሻ አትፈልግም። ካንተ እሷ የምትፈልገው አንድ ፊርማ ነው። እሱም ነገር ደግሞ አልፈርምም ካልክ ቤተሰቦቿ ወይም ደግሞ ወንድሞቿ ምን እንደሚያመጡብህ ዛሬ ነገ ትንሽ ጊዜ ቢወስድባቸው ነው እንጂ ምን እንደሚያመጡብህ በደንብ ያሳዩዋል። አሁን በኋላ ግን ተሳስታችሁ ሁላችሁ ሶስታችሁም ወይም ደግሞ አራታችሁም አብርሃም አንተም ሳትቀር ተሳስታችሁ ሩታ ላይ ማይሆን ንግግር ማይሆን ይሄ ዝም ብሎ የተከፍቶ የተሰጣችሁ አፍ በከፍቱ ማይሆን ነገር ነው የሚከተላችሁ፣ ማይሆን ነገር ነው ህይወታችሁ ላይ የሚገጥማችሁ። ይህንን ቃሌ እንዳትረሱት። ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኛ አለን ይመስገን። እንግዲህ ዛሬ ወደ እናንተ ተመልሰን መተናል ማለት ነው። ያው ቤተሰቡን ብዙ ነገር ተፈጥሯል፣ ብዙ ነገሮች አይተናል። ግን ደግሞ አሁን እኛ ሁለቱ አንድ ላይ እንዲሆኑ ሳይሆን የምንፈልገው ሰላም እንዲፈጠር ነው። በቃ ከዚህ በፊት ብዙ ነገር ሞክረናል፣ ሁለቱ አንድ ላይ እንዲሆኑ ብዙ ነገርም አድርገናል። ግን ደግሞ አንዱ ሰው ፈቃደኛ ካልሆነ ምንም ማድረግ አንችልም። የሁለቱ ፍላጎት ካልሆነ ወይም ደግሞ የአንዱ እየፈለገ አንዱ ፍላጎቱ ካልሆነ ምንም ማድረግ አንችልም። እኛ እየለፋን እየተሰደብን ምን ተዋወቅ ሰዎች በዚያን ያክል እየተበላላን መስማማት ካልቻለን ወይም ደግሞ አንድ ላይ መሆን ካልቻለ ምንም ማድረግ አንችልምና ሩታ ነገሮችን እንዲያስተካክል በተግባር ነገሮችን እንዲያሳያት ትፈልጋለች። አብርሽ ደግሞ በንግግር ብቻ እንደሚፈልጋት ነው የሚናገረው። ፈልጋታለሁ ይላል፣ ግን ደግሞ እንደሚፈልጋት በተግባር እያሳያት አይደለም። እኛ ደግሞ የምንፈልገው ተግባር ነው። የሱ ከሌላ ሰው ጋር ሄዶ ፈልጋታለሁ ማለት ማውራቱ ለኛ ምንም አይጠቅመንም። እሷ ነገ ዛሬ ይለወጣል እያለች እየጠበቀችው እሱ ግን እንደፈለገ ተዝናንቶ እንደፈለገ የሆነ ልጅቷን የሚጎዳት ወይም ደግሞ ልጅቷን የሚያስለቅስባት ምንም አይነት ምክንያት የለምና ያንን ወረቀት እንዲፈርምላት ወይም ደግሞ ፊርማውን እንዲያደርግላት የመጨረሻ ነገር እንዲጨርሱ ትላንትና ሄደን አውርተነው ነበር እኛ ራሳችን። ግን ደግሞ እሱ የሚያወራው ማውራት የሚፈልገው መስማት የሚፈልገው ሌላ ነገር ነው ወይም ደግሞ በሌላ መስመር ነውና እሷ እያደረገች ያለችው ካንተ የምትፈልገውም አንድ ፊርማ ነው። ስለ ንብረት ወይም ደግሞ ስለ ንብረት መከፋፈል ምናምን ያወራችበት ምንም አይነት ምክንያት የለም። ግን ደግሞ ሕጉ ግዴታ ያስገድዳታል። ምክንያቱም ያንን ፊርማ የባለትዳሮች የመለያየት ፊርማ ከተፈራረምክ በኋላ ሕግ እሷ እንኳን ባትፈልገው እንድትጠይቀው ወይም ደግሞ እንድትካፈል ራሱ ሕግ ሊያስገድዳት ወይም ደግሞ ሊናገራት ይችላል። ወረቀቱ ላይ ደግሞ ሙሉ እኔ ማንበብ እዛ ጋር ማንበብ ወይም ደግሞ የእናንተን የባለትዳሮች እንትን ማንበብ አስጠልቶኝ ነው እንጂ እዛ ያለው ነገር ባነበው ራስን ተዋርደ የምትሄደው። ምክንያቱም ወረቀቱ የሚለው ይህንን ፊርማ ካደረጋችሁ በኋላ ንብረት የመካፈል 100% መብት አለሽ ነው የሚለው እንጂ ስለ ንብረት መከፋፈል ምናምን የሚያወራበት ሌላ ቦታ የለም። አንተ ግን ቀጥታ የሚታይክ እሷን ማሸማቀቅ ወይም ደግሞ እሷን የሆነ ነገር ማድረግ ነው ሁሌ የሚታይህ ማለት ነው። ከዛ በፊት አንተን ሽንፈትን የሆነ ነገርን ደብቀን ልኖረናል። አሁን ግን ይበቃናል። ገባ አይደለ? በዚያን ያክል እኔ ፈርምላት ይህንን ፊርማ እንኳን እንዳታመጣው ከዚህ በፊት ከብዙ ሰው ጋር ተጣልቻለሁ። ከጓደኞች ተወውና ከራሷ ከሩታ እንኳን ብዙ ነገር ተጨቃጭቀናል። ምክንያቱም የፊርማ ወረቀት እንዳይመጣ ማለት ነው ማድረግ ስለሌለባት ይህንን ነገር እንዳታደርገው ብዙ ነገር አድርገን ነበር። አሁን ግን ፈርምላት። ካንተ ምንም አንፈልግም እኛ። አንተ ንብረቱ ምናምን አሳስበው ከሆነ የንብረት ችግር የለባትም እሷ መስራት መለወጥ ትችላለች። ከማንም የምታንስሱ አይደለችም። ከማንም ደግሞ አንሳም አታውቅም። አንተ አንድ ላይ ያመጣችሁትን ነገር ደግሞ መካፈል ወይም ደግሞ ብትፈልገው እንደፈለገች አድርጋ መቀበል ትችላለች። ግን ደግሞ እዛ ጋር የተጻፈው ህጎች አሉ። በቃ ብዙ ህጎች አሉ። ከዛ ህጎች ውስጥ አንተ ቶሎ ብለህ ለይተህ ግን ያየው ስለ ንብረት የሚያወራ ቦታ ነው። ስለ ንብረት የሚያወራው መካፈል እንደምትችል ብቻ ነው እንጂ የተነገረ ግዴታ እካፈላለሁ ምናምን የሚል ነገር እዛ ጋር አላየህም።
ቀጥታ እሷን ለመወንጀል ወይም ደግሞ እሷን የሆነ ነገር ሰው እንዲሰርባት ምናምን አታድርግ። ልጅቷንም መጥፎ ነገር አታናግራት። አንተ እንደፈለክ መሆን ትችላለህ፣ እንደፈለክ መራገጥ ትችላለህ። ግን ደግሞ እዚህ ጋር በተመቸ ሰዓት እየመጣ በተመቸ ሰዓት ነገሮችን እያደረክ የሰውን ህይወት አትበጥብጥ። አንተ እንደፈለክ መሆን እንደፈለክ ተራገጥ። ከዚህ በፊት ስላንተ ስለሚያገባን ጓደኛ ነህ ብለን ብዙ ነገር አድርገናል። ስላንተ ይመለከታናል ብለን ከራስ ጓደኞች እንኳን ገደል እሳት ውስጥ እየከተቱ ካሉ ጓደኞችህ እንኳን ተጣልተናል። አንተ ግን ያንን እንኳን ልትረዳ አልቻልክም። ያንን እንኳን መረዳት አልቻልክም። ገባህ አይደለ? አንተ ጓደኛ የሚመስልህ ለሚያዝናና ሰው የሆነ ብር ከፍሎ የሆነ ነገር ለሚያደርግ ሰው ነው ጓደኛዬ ነው ብለህ የምታስበው ያንን ሰው ነው። ገብቶሃል አይደል? እኛ ደግሞ አሁን ላይ ከዚህ በፊት ብዙ ጊዜ ተጋፍጠንልሃል። ከብዙ ሰው ጋር ተጣልተናል በአንተ ምክንያት ማለት ነው። እኔ ያንን ቀን እጸጸትበታለሁ እስካሁን ያደረኩት ላንተ ብዬ ያደረኩት ነገር ማለት ነው። ምክንያቱም ምንም የሚገባ ሰው ስላልሆንክ፣ ምንም ልትረዳ የምችል ሰው ስላልሆንክ ማለት ነው። እንዲህ አንድ ሰው እንዴት ነው ህይወቱ ትዳሩ እየተበጠበጠ እያየ ከሌላ ሴት ጋር ሄዶ ሚዝናን ነው? በምን አይነት ጭንቅላት ብታስበው ነው? በምን አይነት አስተሳሰብ ብታስበው ነው? ያንተን ህይወት ጓደኞች አይኖሩልህም። አሁን ላይ በርታ ስላሉ ስላዝናኑ ካንተ ጋር ደስተኛ ሆኖ ስቀው ስላያያቸው ያንተን ህይወት አይኖሩልህም። ሚኖሩልህ እንዳይመስልህ። አቤል ከልጅነት ጓደኛ ነው አይደለ? ግን ደግሞ እሱ ነው እሳት ውስጥ እየከተተ ያለው። እንዴት ነው ጓደኛ ሲባል? እኔ ጓደኛ የእናንተ ጓደኝነት ይቅር፣ እንደዚህ አይነት ጓደኝነት አይቼ አላቅም። እንደዚህ አይነት ጓደኝነትም የለም። ከየትኛው ፕላኔት እንደመጣችሁ አላቅም። እንዴት ነው ጓደኛችሁን እሳት ውስጥ መከቱት? ገደል ውስጥ ይከተታል ጓደኛ? እንዴት ትዳሩን የልጁን እናት ሲፈታ ባይናችሁ እያያችሁ ዝም ብላችሁ ታያላችሁ? እኔ ስለ ልጅ መናገር አልፈልግም፣ ግን ደግሞ እኔ በቃ ስለ ሁለታችሁም ስለ አንተም ስለ ሩታም ላያገባኝ ይችላል። ግን ደግሞ አዲስ ለተወለደው ልጅ ያገባኛል፣ በደንብ አድርጎ ያገባኛል። ምክንያቱም ምንም በሚያውቅ ጨቅላ ሕፃን ልጅ እንዲጎዳ ስለማልፈልግ ማለት ነው። ማንም ያለ እናት ያለ አባት ማደግ ስለሌለበት እንጂ እዚህ ጋር መጥቼ ስላንተ የምናገረው እኔም የራሴ ህይወት አለኝ፣ የራሴ ላይፍ አለኝ፣ መኖር እችላለሁ። ስላንተ እዚህ ጋር ከማንም ጋር መጣላት አይጠበቅብኝም ነበረ በአንተ ምክንያት ማለት ነው። ግን ደግሞ በአንተ ምክንያት የሚጎዳ ሰው ስላለ ነው እዚህ ጋር መጥቼ እየተከራከርኩኝ ያለሁት። አንተ ግን ያንን መገንዘብ ያንን ማሰብ ካልቻልክ የፈለከው ነገር ማድረግ ትችላለህ። ከፈለክ ገደል መግባት ትችላለህ። አንተም ሄርሜላም አራታችሁም ማለት ነው የፈለጋችሁት ነገር መሆን ትችላላችሁ። አያገባኝም ስላንተ። የኛን ነገር የሩታን ነገር የምትረዳው የሆነ ነገር ሲደርስብህ ነው። ጠብቀው እሱንም። እኔ የሆነ ነገር እንዲደርስብህ አልፈልግም፣ ግን ደግሞ እንደሚደርስብህ እርግጠኛ ስለሆንኩኝ ነው። የፈለከው ነገር ሁን፣ በቃ እንደፈለክ ተጨማለቅ። ላንተ ደስታ ላንተ ህይወት የሚባለው ከሌላ ሴት ጋር መኖር ነው አይደለ? እሱ ከሆነ ህይወት ይመቸ። ግን ደግሞ የምትጠቅምህም ረጅም ልታስኬድ የምችለውም ሩታ ነበረች። አንተ መረዳት ማሰብ ስለማችል ነው እንጂ ብዙ ነገር ልትሆንልህ የምችለውም ሩታ ነበረች። ይሄ ወረቀት እስኪመጣ ድረስ እንኳን ለአንተ ቦታ ነበራት። ይሄ ወረቀት እስኪመጣ ድረስ ማለት ነው። አንተ ግን ያንን መረዳት እስካልቻልክ ድረስ እሷ ደግሞ ካንተ የምትፈልገው አንድ የእስክሪብቶ ፊርማ ብቻ ነው። እንደፈለክ መሆን ትፈልጋለህ አይደለ? እንደፈለክ መዝናናት ትፈልጋለህ። መዝናናት የምትፈልግ ከሆነ ፊርማውን አድርግላት። ጥሩ ነገር ሲነገር እንደማትወድ እናውቃለን። ከኔ ጋር እስከ ድብድብ ድረስ የደረስከው እኮ እውነቱን ስነግርህ ነው። ምክንያቱም ያንን የፊርማ ወረቀት እንዳታመጣው ሩታ ብዙ ጊዜ ነግረናታል። ብዙ ጊዜ ከሷ ጋር ተጣልተናል። ይሄንን የፊርማ ወረቀት እንዳይመጣ ማለት ነው። አንተ ግን እንደዛ ብዬ ስነግርህ ጭራሽ ጸብጸብ ይልሃል በዛ መሃል ማለት ነው። ትዳር ህይወት እየፈረሰ ከሌላ ሰው ጋር የሆነ እውነቱን ሲነገር ስለማትወድ ብቻ ማለት ነው። እኔ እንደውም ሩታን ይቅርታ መጠየቅ እፈልጋለሁ። አጥፍቻለሁ። በቃ እስካሁን እኔ አብርሽ ስተት አልሰራም ብዬ ተከራከርኩሽ። እኔ በጣም ስተተኛ ነኝ፣ በጣም ማለት ነው። ስተቶችን እያየን ነበረ፣ ስተት እየሰራክ እያየን፣ ግን ደግሞ ሩታ ላንተ ያላት አመለካከት እንዳይቀየር ብዙ ነገር አድርገን ነበር፣ ብዙ ነገርም ነግረናት ነበር።
ስተቶችን ስተት አይደለም ብለን እስከመሸፈን ድረስ ማለት ነው። ከሌላ ሴት ጋር እየሄድክ ከሄርሜላ ጋር እንደፈለክ እንደሆነ እየሆንክ ግን ደግሞ አስገድደውት ነው ብለን እንኳን እየሸፈንልህ ነበር። አንተ ግን ያንን መረዳት አልቻልክም። እኔ ይኸው ላስረግጬ ነው የምነግርህ በደንብ ማለት ነው። ምንም የሚመጣው ነገር ስለሌለ እንደ ሩታ አይነት ሴት ልታገኝም አትችልም፣ አታገኝም በየትኛውም መንገድ ብትሄድ ማለት ነው። ማን ሴት ነች? ቆይ አንተ ከማንም ሴት ጋር እየኖርክ ከማንም ሴት ጋር ተዝናንተ እየኖርክ ዝም ብላ የምታይክ ሌላ ሴት ብትሆን ማለት ነው እስካሁን ጣቢያ ነበርክ፣ ፖሊስ ጣቢያ ተፈርዶብህ ቁጭ ብለህ ነበርክ እስካሁን ማለት ነው። ግን ደግሞ ካንተ ጋር ምንም ሰጣ ገባ ውስጥ መግባት ስለማትፈልግ ነው እስካሁንም ዝም ያለችክ። እንደሱ አይነት ሴት ማግኘት ማለት ነው መታደል ነው። አንተ ግን አልገባህም፣ አልተረዳሃትም። አሁን አይደለም የሚገባ ስታጣት ነው። ምን አይነት ሴት ብትሆን ነው አንተ ከማንም ሴት ጋር እየሆንክ ከማንም ሴት ጋር እያደርክ እየመጣህ ዝም ብላ የምታይክ? እስካሁንም ችለሃለች፣ ታግሳለች። በቃ አንተ እንደፈለክ ከጓደኞች ጋር እንደፈለክ ላይፍህን ቅጭ፣ እንደፈለክ ላይፍ አሳልፍ፣ ችግር የለውም። ግን ደግሞ በኋላ እንደምትጸጸትበት እንዳትረሳው። ይሄንን ቃሌ እንዳትረሳው። በኋላ ትጸጸትበታለህ አሁን ያደረግከው ነገር ማለት ነው። አሁን ላይ ለአንተ ደስተኛ ሆነ ሊታይ ይችላል፣ ወይም ደግሞ ደስታ ተሰምቶ ሊሆን ይችላል እዛ ያለበት ቦታ ማለት ነው። ግን ደግሞ ደስታ የለም። የውሸት ደስታ፣ ይሄ በብር የሚገዛ ደስታ አይደለም። ትክክለኛ ደስታ ያለው ልጅህና ሚስት ጋር ነው ከተረዳህ ማለት ነው። ግን ደግሞ አንተ ይሄ ጭንቅላት በምን እንደተደፈነ አላውቅም። ምንም የሚመጣ ነገር ስለሌለ ነው ዛሬ በግልጽ ልናገር የቻልኩት። ምንም አይመጣም። ምክንያቱም ሩታም አንዴ ቆርጣለች፣ አንተም እንደፈለክ መሆን ትፈልጋለህ። በቃ ምንም የሚፈጠር ነገር ስለሌለ ማለት ነው። ግን ደግሞ እኔ በደንብ አድርጌ አስረግጬ የምነግርህ ነገር ማለት ነው አንተ እንደፈለክ ተዝናንተ መተህ እንደፈለክ የፈለከውን ነገር አድርገህ መተህ ልጅቷን በፈለከው ሰዓት ልቧን እንድትጎዳት አንፈልግም። አንተ በተመቸ ሰዓት አንተ በፈለከው ሰዓት የምታገኛት እሷ እቃ አይደለችም። አንተ እንደፈለክ መሆን ትችላለህ፣ እንደፈለክ መዝናናት ትችላለህ፣ የፈለከውን ነገር ደግሞ ማድረግ ትችላለህ። ግን ደግሞ በተመቸ ሰዓት እየመጣ ልጅቷን ጉዳት ታስብሳት፣ አታስከፋት። አንተ ከፈለከው ሰው ጋር መራገጥ ትችላለህ፣ ከፈለከው ሰው ጋር ማለት ነው። ለአንተ ደስታ የሚገኘው ሄርሜላ ጋር ነው አይደለ? ከሷ ጋር የፈለከው ነገር መራገጥ ትችላለህ፣ ከሷ ጋር የፈለከው ነገር ማድረግ ትችላለህ። ግን ደግሞ በተመቸ ሰዓት እየመጣ አንተ ደስተኛ በሆንክበት ሰዓት ወይም ደግሞ እዛ ከጨረስክ በኋላ እዚህ የምትመጣውና እሷ የምትጎዳት ነገር ታቆማለህ። ሩታ እቃ አይደለችም። አንተ በፈለከው ሰዓት የምታገኛት፣ አንተ ተዝናንተ ከመጣ በኋላ የምታገኛት እሷ እቃ አይደለችም። በቃ እኛ የምንፈልገው ካንተ አንድ የእስክሪፕቶ ፊርማ ነው። ካንተ ጋር ምንም እንትን የሚለን ነገር የለም። ከዚህ በፊት ይህንን የፊርማ ወረቀት እንዳይመጣ ከሩታ ጋር ብዙ ነገር ፈጥረናል፣ ብዙ ነገርም ተጣልተናል፣ ብዙ ጊዜ ማለት ነው። አንተ ዛሬ ነገ ትለወጣለህ እያልን አንተ ግን የምትለወጥ ሰው አይደለም፣ ወይም ደግሞ ነገሮች የምትረዳ ሰው አይደለም። በቃ ልጅቷን በፈለግከው ሰዓት እየመጣ የምትጎዳት ወይም ደግሞ የምታስለቅሳት ማንም አይደለም። አንተ ማንም አይደለም። ከጓደኞቹ ከአራቱን ጓደኞቹ ጋር ከፈለክ ከሶስቱን ጓደኞቹ ጋር የፈለከው ነገር መሆን ይችላል። የፈለከውን ነገር አድርግ። ግን ደግሞ ሩታ የምትፈልገው ሁሉም የሚፈልገው ካንተ አንድ ፊርማ ነው። ጨርሰናል እኛ። አንተ በፈለከው ሰዓት የፈለከው ነገር የምታደርገው ማን አንተ? እንዴ ሩታ ሁሉም የሚስመው ጉንጭ አትፈልግም። ማንም እየመጣ የሚስመው ጉንጭ ወይም ደግሞ ማንም እየመጣ የሚያቅፈው ትከሻ አትፈልግም። እሷ የምትፈልገው የተከበረ ክብር ያለው ባል ነው። አንተ ግን ያንን ነገር ማድረግ አልቻልክም፣ ወይም ደግሞ መተግበርም አልቻልክም። እሷ ደግሞ ይሄንን ነገር አትፈልገው። ገብቶሃል አይደል? አንተ በፈለከው ሰዓት የምታገኛት እሷ ማነች? አንተ ማነህ? እሷ ማነች? ይበቃል። ከዚህ በኋላ ሁሉ ነገር በቃ እንዳበቃለት ቁጠረው። ካንተ እሷ የምትፈልገው አንድ ፊርማ ነው። እሱም ነገር ደግሞ አልፈርምም ካልክ ቤተሰቦቿ ወይም ደግሞ ወንድሞቿ ምን እንደሚያመጡብህ ዛሬ ነገ ትንሽ ጊዜ ቢወስድባቸው ነው እንጂ ምን እንደሚያመጡብህ በደንብ ያሳዩዋል። ጠብቀው ይሄንን ነገር። ምክንያቱም አንተ ጭራሽ ደግሞ ከአንተም ብሶ ማይሆን ንግግሮች ምናምን ልትናገር ትፈልጋለህ፣ እሷ ፊት ማለት ነው። ሄርሜላም አፏ ሞልታ ለሩታ ምን እንዳለቻት ሁላችሁም አይታችኋል። አብርሽ እኔ እንዳዘዝኩት ነው አንቺ ጋር ራሱ መምጣት የሚችለው ነው ያለችው። ጭራሽ ትላንትና ላወቅካ ሴት እየታዘዝክ ግን ደግሞ የልጅን እናት መታዘዝና እሷ የምትልን ነገር ካልሰማ ምንም አሰራም። አንተ ካንተ ጋር እኛ ምንም አንሰራ።
ይበቃል። በቃ በጣም ተጨማልቃል። በጣም ዝምም ተብለሃል። እስካሁንም ይህንን ነገር እንዳይመጣ እያደረግን የነበረው በእናንተ ምክንያት ቤተሰብ እንደሚጎዳ ስለምናውቅ ነው። ሁለታችሁ ተፈራርማችሁ ከተለያያችሁ በእናንተ ምክንያት የሚጎዳ ሰው አለ። ጋሽ ያዝናል፣ የሩታ ቤተሰቦች ያዝናሉ። ግን ደግሞ ይህንን ነገር አሁን የሚፈልጉት ሩታ ብቻ አይደለችም። ይህንን ነገር የምትፈልገው ቤተሰቦቿ ሁላ ይፈልጋሉ። በቃ ምክንያቱም አንተ ባለትዳር ነህ፣ 80 አልቀደድክም። ግን ደግሞ አንተ በቃ እንደተፋታ ሰው ሁሉ ነገር ፈራርሞ በቃ እንደጨራረሰ ሰው ነው ከማንም ሴት ጋር እየሆንክ ያለው። ከማንም ሰው ጋር አሁን ሌላ ሰው ከሄርሜላ ሌላ ሰው ቢመጣ መቀበል። እኔ እኮ ሄርሜላ ራሱ ምን ተማምነሽ ነው ከባለትዳር ሰው ወስደሽ ባለትዳር የሆነ ሰው ወስደሽ እንዴት ነው የራስሽን ባል ለማድረግ የምትፈልጊው? በኋላ ካንቺ ጋር የመሆኑ እንትኑ ራሱ ሪስክ አለሽ። ሌላ ሰው ቢመጣ እንደማይቀየርሽ በምን እርግጠኛ ነሽ? የልጁን እናት የቀየረ አንቺን እንዴት ነው የማይቀየርሽ? ህይወትሽን አታበላሽ። ለትንሽ ጊዜ ደስታ ብለሽ ለትንሽ ጊዜ ለምታገኙ ደስታ ብለሽ ህይወትሽን አታበላሽ። ካሁን በኋላ ግን ተሳስታችሁ ሁላችሁ ሶስታችሁም ወይም ደግሞ አራታችሁም አብርሃም አንተም ሳትቀር ተሳስታችሁ ሩታ ላይ ማይሆን ንግግር ማይሆን ይሄ ዝም ብሎ የተከፍቶ የተሰጣችሁ አፍ ብከፍቱ ማይሆን ነገር ነው የሚከተላችሁ። ማይሆን ነገር ነው ህይወታችሁ ላይ የሚገጥማችሁ። ይህንን ቃሌ እንዳትረሱት። ምክንያቱም እንደፈለጋችሁ የምታገኙት ሩታ አሁን ላይ የለችም። እንደፈለጋችሁ የምትጎዷት ከፈለጋችሁ የምታገኙት ከፈለጋችሁ ዛሬ እንዴ ሚስትህ እኮ ነች። አንተ ከፈለክ ታገኛታለህ፣ ከፈለክ አታገኛትም። አንተ ሚስትህ እኮ ነች። ረሳኸው እንዴ? በቃ ሚስትህ እንደሆነች ከረሳኸው በቃ መጨረስ ነው አይደል የምትፈልገው? ከሷ ጋር አንድ ፊርማ ነው የቀረ፣ እሱን ጨርስልን። እኛ የምንፈልገው እሷ የምትፈልገው ያንን ነው። ከዛ ያንን ፊርማ ካረክ በኋላ እንደፈለክ ተራገጥ። ከነሱ ጋር መሆን ነው አይደል የምትፈልገው? ከሚስት ጋር ከልጅ እናት ጋር መሆን አትፈልግም አይደለ? እንደፈለክ ከነሱ ጋር ትሆናለህ። ግን ደግሞ ይህንን ፊርማ ሳታደርግ ራስን ጣጣ ውስጥ አትክተት። በሩታ እልህ ብለህ በሷ እልህ ብለህ ሳትፈርም ከሄርሜላ ጋር እንደፈለክ መሆን አትችልም። ይህንን ፊርማ ሳታደርግ ማለት ነው። ህይወት ላይ የሚመጣው ነገር በኋላ ትጸጸትበታለህ። ይኸው ለሷ የተፈራረምክበት ፊርማ ይዛ ብትሄድ ምንም ወደዚህ አያስብልም። አራታችሁንም ሰብስባ ማስገባት ትችላለች። ግን ደግሞ ይህንን ነገር ማድረግ ወይም ደግሞ ከናንተ ጋር ሰጣ ገባ ውስጥ መግባት ስለማትፈልግ ነው ዝም ያለችው እስካሁን። ይበቃሃል። እንደ ጓደኛ ነው እየመከርን ያለ ነው። በቃ ነገሮችን ማስተካከል የምችል ከሆነ በቃ ጊዜው አልፏል። አሁን ከዚህ በፊት 4 ወር 5 ወር ነገሮችን እንድታስተካክል ነግረን ነበር። አሁን ደግሞ ጊዜው አልቋል። ካንተ ምን ፈልገው እኛ አንድ ፊርማ ነው። ይህን ነገር ደግሞ አላደርግም ካልክ ህይወት ላይ ሌላ ጣጣ እያመጣ እንደሆነ እንዳትረሰው። ሌላ ጣጣና ሌላ ሰበብ እያመጣህ ነው ህይወት ላይ። ወንድሞቿም ቤተሰቦቿም የሆነ ነገር ያደርገዋል። በሰላም መኖር የምትፈልግ ከሆነ ካንተ የምትፈልገው አንድ ፊርማ ነው። ያንን ነገር አድርግላት ብቻ። እኔ ከዚህ በላይ ቤተሰቦች መናገር አልፈልግም። ከእናንተም ጋር በቀጣይ ቪዲዮ እንገናኛለን። ምክንያቱም መጥፎ ስሜት ውስጥ እየገባው ነው። ትላንትና ያደረገው ነገር ራሳችሁ አይታችሁታልና እንግዲህ እሱ ከሷ ጋር እልህ መገባባት ወይም ደግሞ የሷን ደካማ ጎን ብቻ ነው የሚፈልገው። እዛ ጋር የተጻፈው ነገር እኔ ሙሉ አንብቤዋለሁ። ምክንያቱም ስለ ንብረት የሚያወራው አንድ ቦታ ብቻ ነው። ይህንን የፊርማ ወረቀት ከተፈራረማችሁ በኋላ ንብረት የመካፈል 100% መብት አለሽ ነው የሚለው እንጂ ስለ ንብረት የሚያወራበት ቦታ የለም። ብቻ እሱ የሷን ደካማ ጎን ወይም ደግሞ እሷን ማሸማቀቅ ስለሚፈልግ ነው እንጂ ስለ ንብረት የሚያወራበት ምንም አይነት ቦታ የለም። ብቻ እናንተም ጋር በቀጣይ ቪዲዮ እንገናኛለን፣ ሌላ አዲስ ነገር ካለ ማለት ነው። አሁንም ቢሆን የኛ የምንፈልገው የሩታ ሰላም ነው። ማንም እየመጣ እንዲበጠበጣት፣ ማንም እየመጣ ደግሞ እንዲያስለቅሳት፣ ሀዘን ውስጥ እንዲቀጣት ስለማንፈልግ ነው። አሁንም ደግሞ ይሄንን ነገር አደርጋለሁ ብላችሁ ሌላ መስመር ከሄዳችሁ ማትወጡበት ጣጣ ውስጥ ነው የምትገቡት። እያስጠነቀቅኳችሁ ነው። ማትገቡበት ጣጣ ውስጥ ነው የገባችሁት። አሁንም ቢሆን ማለት ነው። ይበቃችኋል አራታችሁ።